ሰላም በመላው ዓለም የምትከታተሉን ውድ የሰውነት ሚዲያ ቤተሰቦቻችን ለዛሬ ብትሰማቸው ያልናቸውን መረጃዎች ይዘንላችሁ መጥተናል። በቅድሚያም አርዕስቶችን እነሆ። ዘማሪት ዮርዳኖስን ደፍራል የተባለው ግለሰብ በጉዳዩ ላይ ምላሽ እንዲሰጥ ተጠየቀ። በቤተ ክርስቲያን በተነሳው የእሳት አደጋ የአብነት ትምህርት ቤቱ ወደመ። መምህር ምህረተአብ አሰፋ የሰጠው ታሪካዊ ምስክርነት። ሊቀ ብርሃናት ቆሞስ የኔታ ይባቤ ከእስር ተፈቱ። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። መረጃው ለሌሎችም እንዲደርስ ሰብስክራይብ፣ ላይክ እና ሼር ያድርጉ። አሁን ብትሰሙት ያለውን ታሪክ እናስቀድም። መምህር ምህረተአብ አሰፋ የሰጠው ታሪካዊ ምስክርነት። ከለንደን እስከ ናዝሬት ነገሩ እንዲህ ነው። በለንደን ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የዛሬ 4 ዓመት ቅዳሴ ተቀድሶ ሐምሌ 19 ቀን ታቦቱ ሲወጣ እኔ ቆሜ እንዳስተምር አባቶች አዘዙኝ። ልክ አስተምሬ እንደጨረስኩ አንዲት እናት ወይዘሮ ገነት ትባላለች ኬሻ ለብሳ ድንጋይ ተሸክማ መጣች። እንዲህም አለችኝ፣ በሄድክበት በምትቆምበት ባገኘኸው አጋጣሚ ሁሉ እግዚአብሔር ሲያመቻችልህ ይህን ተናገር አለችኝ። ምንድነው አልኳት። እኔና ባለቤቴ ተጋብተን የመጀመሪያ ልጅ ወለድን፣ ሁለተኛም ልጅ ወለድን። ሁለቱም ጤናማዎች ናቸው። ዛሬ ወንድ ነው ሴት ነው ተብሎ ሳይሆን ጤናማ ልጅ ስጠኝ ተብሎ ነው የሚጸለየው። እናም ሶስተኛ ልጇ ስትወለድ ግን ቀድመው እንደተወለዱት ጤናማ ልጅ አልነበረችም። አንደበቷ የተቆለፈ በሆነ ባልሆነው የምትበሳጭ የእናቷን ጡት የምትነክስ ጤና የሌላት ዲዳ ሆነች። በሁለቱ ልጆች ሳቅ ቤተሰብ ከመደሰት ይልቅ በዚህችኛዋ ልጅ ያዝን ነበር። አባት ሌሊት ስራ ሄዳል፣ ቀን ልጅቷን ይጠብቃል። እናት ደግሞ ሌሊት ልጅቷን ትጠብቃለች፣ ቀን ስራ ለመስራት ትወጣለች። ልደት ሲከበር ጤናማዎቹ ልጆች ተሰብስበው እየሳቁ ሲያከብሩ ያችኛዋ መኝታ ክፍል ውስጥ ቁጭ ብላ ኩርምት ብላ ታለቅሳለች። ስለዚህ የቤተሰብ ሀዘን እለት እለት እየጨመረ ልባቸውን እየሰበረ መጣ። ያልሄደችበት ሐኪም ያልዞሩበት ምንም አይነት ቦታ የለም። ገንዘባቸውን፣ ጊዜያቸውን፣ እውቀታቸውን የሚችሉትን ሁሉ አድርገዋል። በሮች ሁሉ ተዘግተውባቸው የልጃቸው ጤንነት መመለስ አልቻለም። መጨረሻ ላይ እናት ነገሮች ሲመራት ለባሏ ሳትናገር ብንብላ ጠፋች። ትሙት ትኑር የት ሂድ አይታወቅም፣ ብቻ ጠፋች። ቀጥታ ለካ የመጣችው ኢትዮጵያ ነው። ከኢትዮጵያ ናዝሬት ቅድስት ማርያም ቤተክርስቲያን ሌሊት መታ ሰዓት ደርሶ ኪዳን ደርሶ ቅዳሴ ተቀድሶ አባቶች ስጋ ወደሙን አቀብለው ፍቱ በሰላም ተብሎ ህዝቡ ከተሰናበተ በኋላ ያቺ ሴት አልወጣችም። ቁጭ ብላ ዝም ብላ ታነባለች። የምታለቅሰው ድንግል ማርያም ልጇን ታቅፋ ያለበት ስዕል ስር ሆና የልጄን አንደበት ፍች፣ ልጅሽን በሰላም ታቅፈሽ፣ እኔ ሰላም አጥቻለሁ፣ ዛሬ ከቤትሽ አልወጣም ብላ ዝም ብላ ታለቀሳለች። እንቧ በጮ ተቀሞ ፈሶ አለቀ። እጀደም ማልቀስ ጀመረች። ካህኑም ወደሷ ቀርበው አሁን ውጭ ሰዓቱ ደርሷል ሊሉ ጉልበትና ድፍረት አላገኙም። ይልቁንም እንቧንና ሀዘኗን አይተው ቁጭ ብዬ በጸሎት ላግዛት ብለው እሳቸውም ጸሎት ቀጠሉ። ያችም እናት እየዬ እያለች እንቧን ማፍሰስ ቀጠለች። ፍረድ፣ አምናለሁ፣ ትችላለህ፣ የድንግል ማርያም ልጅ ኢየሱስ ክርስቶስ እመብርሃን እንቆቅልሽን አስፈችልኝ። ልጅሽ አንቺን ይሰማሻል። የዶኪማስን ጭንቀት አንቺ እንዳስወገድሽ የእኔንም ጭንቀት አስወግጂ፣ አለዚያ ከቤትሽ እንደማልወጣ መጨከኔን ለልጅሽ ንገሪው አለቻት። ዝም ብላ ማልቀስ ሆነ። እሷ እዚያ ያለቀሰች። በዚያ ቅጽበት ለንደን አባትየው የታመመችውን ልጁንና 2 ጤናማ ልጆቹን ይዞ መኪና እየነዳ ይሄዳል። ጀርባውን መታ መታ የሚያደርገው እጅ ተሰማው። ማን ነው ሲል አባዬ እኔ ነኝ፣ የምበላው ምግብ ስጠኝ። ደነገጠ። አባትየው በህልም ይሆንበት በውኑ አላወቀም። ደነገጠና ዳር ይዞ አቁሞ ጤናማዎቹ እናንተ ናችሁ ያናገራችሁኝ ወይስ ማን ነው ሲባል እህታችን ነች አሉ። ከዚያ አባዬ የምበላው ምግብ ስጠኝ፣ እርቦኛል፣ እናቴስ የት ሄዳ ነው አለችው። ወዲያውኑ ስልኩን አነሳና ደወለ። ቀጥታ አነሳችው። የት ነው ያለሽው? ስልክሽ እንዴት አሁን ሰራ አላት። ናዝሬት ቅድስት ማርያም ነኝ። ምን እያደረግሽ? ድንግል ማርያም ልጅሽ ኢየሱስ ክርስቶስ አይሳነውምና በመልጃሽ የልጄን አንደበት ዛሬ ካልከፈተ ከቤትሽ አልወጣም ብዬ እንቆቅልሽ እንዲፈታ፣ ሀዘኔ እንዲርቅ፣ ጭንቄ እንዲያበቃ እግዚአብሔር ያ ዘመን በ4 ነጥብ ምዕራፉን እንዲዘጋው እያነባው ነው አለችው። ሰማሽ ውድ ባለቤቴ፣ እምነትሽ ታላቅ ነው። አንቺ እዚያ እያነባሽ እንባሽ ወደ ምድር የወረደ መስሎሽ ከሆነ ተሳስተሻል። እንባሽ ወደ ሰማይ ሄዶ የኢየሱስ ክርስቶስን ልቡን ቀስቅሶታል። ስለዚህ ሂዱ አንኳኩቷል፣ አንኳኩ ይከፈትላችኋል እንዳለ ጌታ በሩ ተንኳኩቷል። አንቺ እዚያ ስትጸልይ ድንግል በምልጇ የልጃችንን አንደበት አስከፍታለች። ጸሎትሽ ተሰምቷል። ልጅሽ እየተናገረች ነው። እውነት ነው፣ አንደበቷ ተከፈተ። ለሰው የማይቻል ለእግዚአብሔር ይቻለዋል። እኔም የታለች ልጅሽ ስላት ይህችውና እስኪ ተናገሪ አልኳት። ተናገረች። እንዴት ነበር ሲባል እኔ መኪና ውስጥ ከአባቴ ኋላ ሆኜ ሲሄድ
አንዲት ሴት ቀይ ነጭ የለበሰች መታ አፌን ስትነካው አየው። ከዚያም አፌ ተፈታ። የእነኝህን ቤተሰብ ችግር የፈታች ጭንቅ ያስወገደች እመብርሃን አትለያችሁ፣ በቤታችሁ ትግባ፣ በልባችሁ ትንገስ። ይህን ምስክርነት በሄዳችሁበት ሁሉ ላገኛችሁት ሰው ሁሉ ንገሩት፣ መስክሩ። እውነትን መመስከር አያሳፍርም። ያየነውን እንመሰክራለን፣ የሰማነውን እንናገራለን። ነገሩ እንዲህ ነው። ከሰሞኑ በማህበራዊ መገናኛ አንዲት ዘማሪት ተደፍሬያለሁ ባለችው መሰረት ተጠርጣሪው ምላሽ እንዲሰጥ ቅድስት ቤተክርስቲያን ጥሪ ያቀረበችለት። መጥሪያውም እንዲህ ይላል። ለመላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ። ጉዳዩ በማህበራዊ ሚዲያ እርሱን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይን ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ የማህበራዊ ሚዲያዎች ላይ እርሱን በቀጥታ የሚመለከት ክብረ ክህነትን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበው ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይን አያንን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሱም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ ጉዳዩ በቀላሉ የሚታይ ባለመሆኑ የደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበው ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ወደ ሌሎች መረጃዎቻችን ስናልፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና ክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት የሆኑት ታላቁ ሊቅ ሊቀ ብርሃናት ቆሞስ አባ ይባቤ በላይ ሊቀ ብርሃናት የኔታ ይባቤ ሰኔ 13 ቀን 2017 ዓመተ ምህረት ለጥያቄ ይፈለጋሉ ተብለው በጸጥታ ኃይሎች መወሰዳቸውን መዘገባችን ይታወሳል። ሊቀ ብርሃናት ይባቤ በላይ የሚያሳስራቸው ጉዳይ ሳይኖር ያለምንም ክስ ያለምንም ምርመራ 7 ቀናትን በእስር ካሳለፉ በኋላ በትላንትናው ዕለት በ3000 ብር ዋስ ተፈተዋል። በባህር ዳር ታላቁ ካቴድራል በፈለገ ገነት ቅዱስ ጊዮርጊስ ቤተክርስቲያን ታላቅ አቀባበል የተደረገላቸው ሲሆን እርሳቸውን ለማስፈታት 2 ጳጳሳት ከመጀመሪያ እስከ መጨረሻ እንደደከሙም ተነግሯል። በተመሳሳይ መንገድ የታገቱት መምህር ደረጀ ነጋሽ ዘወይንዬ እና አባ ገብረ መድህን አበበ እንዳልተለቀቁ ለማወቅ ችለናል። በቤተ ክርስቲያን በተነሳው የእሳት አደጋ የአብነት ትምህርት ቤት ወደመ። በደሴ ከተማ የሚገኘው የስሬ ምንጭ መካነ ሕይወት መስቀለ ክርስቶስና አባ ጊዮርጊስ ዘጋስጫ ቤተ ክርስቲያን የአብነት ትምህርት ቤትና የሰንበት ትምህርት ቤት አዳራሽ በትናንትናው ዕለት ምክንያቱ ባልታወቀ ድንገተኛ የእሳት አደጋ ሙሉ ለሙሉ ወድሟል። በቃጠሎም የአብነት ተማሪዎች መገልገያ መጻሕፍት፣ አልባሳትና ሌሎች እቃዎች ላይ ሙሉ ለሙሉ ጉዳት የደረሰ ሲሆን በሰው ሕይወት ላይ ምንም ጉዳት አለማድረሱን ለማወቅ የተቻለ ሲሆን በአጠቃላይ ከ2 ሚሊዮን ብር በላይ የሚያወጣ ንብረት ላይ ጉዳት መድረሱ ተመላክቷል። በደብሩ ከ200 በላይ የአብነት ተማሪዎች የሚገኙ ሲሆን በአሁኑ ሰዓት መጠለያና የመማሪያ ቁሳቁስ እጥረት ያጋጠማቸው በመሆኑ የአብነት ተማሪዎችን ለመደገፍ እንዲሁም የወደመውን ሀብት ለመተካት የተቋቋመ ኮሚቴ ስራውን መጀመሩ ተገልጿል። የኦሮሞ ነጻነት ሰራዊት በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም በተፈጸመው ጥቃት ላይ እጁ አለበት መባሉን አስተባበለ። የዝቋላ ገዳም አባቶች መውጣት መግባት እንዳልቻሉ እየተናገሩ ይገኛሉ። ይህ በእንዲህ እንዳለ የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ምስራቅ ሸዋ ዞን በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አርብ ሰኔ 13 ቀን 2017 ዓመተ ምህረት በተፈጸመው ጥቃት ላይ እጁ አለበት መባሉን እያስተባበለ ይገኛል። የሸኔ ታጣቂዎች ናቸው ተብለው የተጠሩት የኦሮሞ ነጻነት ሰራዊት አባላት ፈጸሙት በተባለ ጥቃት አንድ ባህታዊ በአሰቃቂ ሁኔታ መገደላቸውን የገዳሙ አባቶችን ዋቢ አድርገን መዘገባችን ይታወሳል። ከአዲስ ስታንዳርድ ጋር ቆይታ ያደረጉና የኦሮሞ ነጻነት ሰራዊት ከፌዴራል መንግስት ጋር ባካሄዳቸው በሁለቱም የሰላም ንግግሮች ላይ የተሳተፉ አንድ ከፍተኛ የኦሮሞ ነጻነት ሰራዊት አመራር አባላቱ በጥቃቱ ላይ ምንም አይነት ተሳትፎ የላቸውም ሲሉ አስተባብለዋል። አክለውም የኦሮሞ ነጻነት ሰራዊት አባላት በገዳሙ አካባቢ እንደሌሉ ገልጸው ክሱ መንግስት በማህበረሰቦች መካከል ግጭት ለመቀስቀስና በታጣቂ ቡድኖች መካከል ብቅ ያለውን አንድነት ለማፍረስ ሆን ብሎ ያቀናበረው የሐሰተኛ መረጃ ዘመቻ አካል ነው ሲሉ ገልጸዋል። የቅድስት ሥላሴ ዩኒቨርሲቲ የጥናትና ምርምር ማዕከል ለመጀመሪያ ጊዜ መጽሔተ ተዋሕዶ የተሰኘ የምርምር ህትመት ይፋ አደረገ።
በመላው ዓለም የምትከታተሉን ውድ የሰውነት ሚዲያ ቤተሰቦቻችን ለዛሬ ብትሰማቸው ያልናቸውን መረጃዎች እነዚህ ነበሩ። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰላም እግዚአብሔር አይለየን።